ማማ አንድ ጥያቄ ልጠይቅሽ በእናትሽ። እሺ ያው ነግረሽኛል፣ ግን እንደ ጨዋታው በጣም ደስ ይላል። የሚያሳዝንም ይሁን ምን ደስ ይላል። ግን አባትሽ እንዴት እንደሞቱ ታሪኩን አውቀዋለሁ። ትንሽ እንደውም ብዙም ባላስታውስ በንብ እንደሞቱ ማለት ነው። አዎ ግን የተፈጠረውን ንገሪኝ እስኪ ሙሉ። የተፈጠረውማ እናቴ የለችም። የት ነው ሀገሩ? እናቴ የለችም። ገበያ ሄዳ የ3 ቀን መንገድ ትልቅ እህቴ ጋር ነው የምቀመጠው። አባቴና ትልቅ እህቴ ነበሩ። ጠዋት ተነስታ ትልቅ እህቴ ከብቶችን ፈታች። አባቴ የለም። አባቴ መንደር አንዲት ሴት ወዶ አንዲት ሴት ልጅ ወለደ። ጠዋት ተነስቶ እዚያ ደጅ ነው የሚገኘው። እናትሽ ያውቃል? አዎ ታውቃለች። ችግር የለም። እናቴ ባትወድስ ባታውቅስ አሁን የለች። የዛ ቀን ነው እንጂ ሁሌ የሚሄድ የለ ሴት ልጅ ወልዷል። ይሄዳል። በዚያ ጊዜ የለም። ችግር የለም። እንኳ አሁን ከብቶቹ ተፈቱ። ከብቶችን ይዤ እዚያ ደጅ ቀዬ ላይ ቀዬ ነው የምንለው ደጃችንን እሷ በላለሁ። ፍየሎች አሉን። ፍየሎቹ የታሰሩት የት ነው? ንብ ቀፎ። የንቦቹ ቀፎ ቤታቸው ከስር ከብቶቹ ይታሰራሉ። በጎች ፍየሎቹ፣ ንቦቹ ላይ እንደዚህ እንደ ቁም ሳጥን የሚሰራለ ከሱ ጋር ነው የሚቀመጡት ንቦቹ። ያንን ሲርባቸው ባክሽ 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 ተይ ባክሽ አንቺ ሴትዮ እነዚህን ፍየሎች ባክሽ ፍችና አውጫቸው ሲርባቸው ወደ ሳር እንዲሄዱ ነው። አዎ ባክሽ ርቧቸዋል እየጮሁ ነው ስትለኝ ትልቅ እህቴ አንቺ ነሽ እረኛዋ? አዎ ምሳዬን ስጭኝና ምሳውን ነገራችን ጧት ተበልቶ ትንሽ መክሰስ እንጨት ሰብረን ስንመጣ ነው እንጂ እራት ነው የምንበላው። ምሳ እንበላ። አሁን ምሳዬን ስጭኝና ፈትቻቸው ልሂድ። አልበላሁ አልፈታም አልኳት። አንቺ አጋሰስ ፍየሎቹ ይሙቱ ታዲያ እኔ ስትሰራ ድረስ ሆድሽን በእንትንሽ ተሸክመሽ እኔ እንድትገሊ ነው ምናምን እያለች እህቴ ተሰድበኛለች። በቃ አልፈታም የሚሆን ይታያል። ምሳዬን ሰተሽኝ ምሳዬን ካልበላው አልፈታም ብዬ እህቴ ጋር ስጨቃጨቅ እነዚያ ፍየሎች ያን የንቡን ቀፎ ማሰሪያ የታሰሩበትን እንደ ወጋግራ ነገር ነው ቋሚ ያለው ያንን ቋሚ እንጨት አለው የታሰሩበት የተዘጉበት ውስጥ ያንን እንጨት ሲታከኩት 3 ቀፎ አለ አባቴ። እነዚያ 3 ቀፎች አንድ ጊዜ ግልብጥ ይሉና ከፍየሎቹ ላይ ቤቱን ሞላ። እህቴም ወጣ። ደስ ይበልሽ አንቺ አጋሰስ ፍየሎቹን አስገደልሽ፣ ደስ ይበልሽ። እኔም ፍየሎችን ትቼ ፍየሎቹን ካልወጡም ከብቶችን ይዤ ወደታች እዝጎ እያልኩ ወደታች አባረርኩ። አለበት ቦታ ተጠራ አባቴ። እዛ ውሽማው ጋር? አዎ እዚሁ ተጠራ አባቴ። ተጠርቶ ሲመጣ በቃ አይታይም ቤቱ። ጋቢውን ተጠቅሎ ማጭዱን ይዞ ገባ ተሸፍኖ። ማጭዱ ለምንድን ነው? ማሰሪያቸውን ሊበጥስ ነው፣ ገመዱን ሊበጥስ። እዚያ ገብቶ ገመዱን በጥሶ እየበረሩ ሲሄዱ አንዷ እሱ ተሸፋፍና ይቺ አይኑ ብቻ ናት የምትታየው። ፍየሎቹ ወንዝ ሲሄዱ አንዷ ደከመችና ተቀመጠች፣ ከደጅ ላይ ወደቀች። ፍየሏ ህይወቷ ሳይወጣ ተባረከች ፍየሏ። ከዚያ አባቴ ደግሞ ፍየሎቹን ይለቅና ወደሱ ከተገለበጠበት ንቡ አባቴ አይታይም፣ በቁመናው ንቡ ወረሰው። ጋቢውም አላዳነውም። እዚያ በዱር ነው እንደዚህ ቁልቁለት ነው ወንዛችን። በዚያ ሲሮጥ ጓደኞቹ ሰማ ቤት አስረስ ያድሉ ንብ ገደለችው እያሉ አብረው እየሮጡ አሁን ዛፍ ላይ ወርቆ ተገኘ። ተሸክመው ወስደው ውሃ የምንቀዳበት ወንዝ ላይ ከዚያ ነክረው አመጡት አባቴን። ወዘት እንዲህ እሳት ሌሊት አንዳንድ ግንድ እንጨት እያለቀ ያድራል። እሳት እየነደደ እንደዚህ ከመደብ ተሰርቶ መደብ ላይ
እኔም በኋላው ያችን አንገቱን አንቄ እንዳለቀስኩ አብሬ ጎኔን አብሬ እንደሱ አባል በጣም ይወደኛል። ታመመ በጣም ልጆቹ እኔን ነው የሚወደው። 7 ወር ታመመ። 7 ወር ታመመ። 7 ወር እኔም ከጎኑ ሳልለይ ምን ይበላ ነበር? ሕክምና ማግኘት አይችልም ነበር? ምንም በዚያ ጊዜ ሐኪም ቤት ይሄድ የለም ምንም የለም። የተገኘችውን አጥሚት ይጠጣል፣ እሷም ትወጣለች። ስትወጣ የማር ነው የምወጣው። ከሆዱ ሰርቶ ከሆዱ ገባ። ከዛ ሲያስመልሰው ማር ነው፣ ምንም ሲለው ማር ነው የሚወጣው። እዚያ ሲስል ይወጣል። በቃ እናታችን መጣች። በ3 ቀኗ ስትመጣ ያቺ ፍየል ታርዳ መቼም ስጋዋ ሌላ ነው። በ3 ገመድ ተሰቅሏል። ምንድን ነው? ምን ሆናችኋል? ምን ሆናናል? አንተስ መመለስ አይችልም። እንዲህ ተብሎ አለቻት እህቴ የነገረቻት። አሁን ወረረው ወንዝ ወስዶ ጓደኞቹ ናቸው ነከሌ አንጥተው አስተኝቶ እዚያ ተኛ አንስቶ ይኸው ቅጠል አይቀምስም። ትንሽ አጥሚትን ብሰራ ምንም ይወጣል። ሲወጣ ማር ነው። ምንም ነገር ሊመልስላት አልቻለም አለች። እኔም እያለቀስኩ አይ ጉድ ልጄ፣ እንደው ለሆድሽ ብለሽ እንደው ስንቱን ንብረት ጨረሽ። ፍየሎቹም አልቀው አባትሽም እንደዚህ ተጠምዶ ተለክፎ አይ ጉድ፣ እንደው ፈታ አድርገሽ ብታወጫቸው እኮ ይሄ ሁሉ ነገር አይመጣም። እሷስ ስጪ ብላት ትንሽ በእጄ ዘገን አድርጋ በሰጠኝ ይዤ ሄድ የለ እንዴ? አዎ የራሷን ጥፋት እየሸፈነኝ አልሰጥም እኮ አለች ጭራሹ። ታዲያ ጦሜን ፍየል ጋር ልሯሯጥ? ከብቶቹን እሷ ወጣ፣ ፍየሎችን ደግሞ ስጭኝና ልፍታ አልኳት። ሌላ ምንም ነገር አላልኩ። ምን ላርጋት? እዚያ ብይ ብትባል ልትበላ ነው። ግጥም አርጋ ሰርታለች በዲስት ስጋውን ብታቀርብልህ ወይ በስመ አብ እርም እኮ ነው። ጩጩቴ ነው የምንላት። የጩጩትን ስጋ ልብላ እርም ነው። ስትወልድ እያለበች ወተት ታጠጣናለች። ፍየሏ እርም ነው አልበላ። አንቺ እርም ነው ብትይኛ ያዝ ቀልጥሟን ስታደርግልን ላጥ እያደረግኛለች። 2 ልጆች አሉ ወንዶች። እኔና እሷ 3 4 ነን። 2 ሴቶች 2 ወንዶች አሏት። እሱም አልወጡላት። አሁን እንደዚያ ስንል አባቴን ፍየሏ ሞተች። ወሬውም ሁሉ ቀረ። አባቴን የትን ቦታ እየተጥመነመነች እናቴ አንዴ ጠበል ታመጣለች፣ አንዴ ጠንቋይ ቤት ትሄዳለች፣ አንዴ ምን ትላለች። ሸሆዷ ሰርቷል። ይሄ በትንሽ እኮ ከ40 ዓመት በፊት ነው። 40 ዓመትማ ትንሽ ነው። አሁን አልን መጨረሻ የለችም። ወደ ታች ወደ ቆላ አሁን እንትና አለችበት ሀገር አበባ አለችበት ሀገር ቆላ ነው። ቆላ ምንድን ነው የሚባለው? ቆላ ወደ ታች ቆላ ደጋና ቆላ የሚባል አለ። አታውቅም? ደሴ ነው አይደለም? ወልዲያ ወደ ታች ከአዲስ አበባ እየተወጣች እኮ አታውቀውም አልኩ። አሁን እዚያ እንደ አይነት ሰውዬ እኮ አለ በደንብ በሚድነውም አይድነውም የሚናገር ይሏታል። ሲሏት አጎቴ ጋር ትሄዳለች። የዋሲሁን አባት ጋር ስትከድ ሰውየውንም ሳያገኙት ሐሙስ ጠዋት ሌሊት የወጡ ሲጥመነመኑ ውለው ሰውየውንም ቤት የግድ ፈልገው ሲያገኙ ሲሄዱ የለም። ታዲያ እንግዲህ የት እናድራለን? በዛ እንሂድ እንጂ ቤታችን ትለዋለች እናትዬ። አሁን ስትለው ታዲያ እንግዲህ ወዴት እንሄዳለን? እንሂድ። አሁን መጥተው ወልዲያን ተሻግረው እነ ጣሃሊ ጋዝ ቤት በጣገብ ሲደርሱ ወደዚህ አቀበት ነው የሚያያዙት። ወደኛ ጋር ለመንጣታው ዳገት ነው። ከዚያቻችን ዳገት ሲያያዙ አንድ ሴት ትሞታለች።
ሴት ስትሞት አቤት 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 በዚያ አሳልፈልኝ በዚያ አሳልፈልኝ ስሉስ አዛውር ይላል የሀገሬ ሰው። ስሉስ አዛውር አልኩኝ ትላለች እናቴ አቀበቱ ጋር። እዚያቻችን አቀበት ለሞለቀቅ አርጋ ወደኛ ጋር ጠጋ ስትል ድክም ብሎብኛል። አራይ ወይ ተሜ ድረስልኝ ስንል እናቴ እቺ ሸጥላ ምንላታለች በእንጨት እንዲች የሚያረጓት በቴሌቪዥን ታያታለች። እሷን ይዛለኝ ጥላ እንደ ዣንጥላ የእንጨቷ ዣንጥላ እሷን ይዛ ነው መከደው። እሱን ወር ታረግና በዛ እዚያው ላይ እናቴ ዘላ ከቤት ስትገባ የለም ሞተ። ተሚያት ጣውዬ ያልኩት ሰውዬ ተሚ መጣ። ተሚ መጥቶ ወይኔ ክንዴ አለ። ተሚ እንኳን ይመጣ ነበር እዚህ አባታችሁ እያለ። አሁን አባቴ እንደዚያች አድርጎ አገጣጠመው። ሐሙስ ማታ ሞተ። ሐሙስ ማታ ሙቶ ዓርብ ተከበረ። በንብ ሞተ አባቴ። የአባቴ ገዳይ ያው ተቀናቃኝ ቢኖረኝ እኔ ነኝ። እስካሁን ታስሬ ነበር፣ ግን ከወዴ እንቀላወሳል ሞት ምን እቀራለሁኝ እኔ ብቻ። እነዚያ ልጆችን እህቴም ታመመች ሞተች። ወንድሞቼም ድንገት ታመሙ፣ ሁለቱም ሞቱ። እኔ ብቻ ቀርቼ ይኸው ለታሪክ አወራለሁ። እኔም አዲስ አበባ ገብቼ እግዚአብሔር ይመስገን ልጆች እናት ሁኜ አሁን ተደስቼ ተቀምጫለሁ። የኔ ጌታ ተመስገን። የሱ ግን ህመም በጣም ያሳዝንሻል። በጣም የአባትሽ ሞት ይቆጭሻል አይደል? ይቆጨኛል። መቤቴ ባልበላው በቀረብኝ አባቴ ጋር በኖርኩኝ ደግሞ እንደዚህ እንደዛሬው በሰለጠነ ፍየሎችን ቶሎ አወጣቸው ነበር ባልበላ። አዎ ባልበላስ ቢቀርብኝስ ደግሞ እንደዚህ እንደዛሬ አልሰለጠነም። እንደዚህ እንኳን ወረቀት ፎቶግራፉን እንኳን እንደው እውነቴን ሰው ሁኜ የአባቴን ፎቶግራፍ እንኳን አስነስቼው በሞተ አባቴ ፎቶ እንኳን የለም። አሁን እናቴ ያው ውስጥ ለውስጥ ተደበቀች እንጂ አለች ለስሙ ፎቶግራፍ አልነበረም እንደ አባቴ ጋራ። ያው አባቴ ቆንጆ ነው። በዚያ ጊዜ አስነስቻት ተቀመጠ። ግን አሁን ያው በስርቻ ላይ ነው ወርቆ ታገኘው ቤት ያለው አባቴ። እንደዚያ ፎቶግራፍ አንድ ማስታወሻ ቢኖረኝ አባቴ አይቆጨኝም፣ ግን እድሜ ልኬን ይቆጨኛል። እኔን ነው የሚወደው። ጥጥ እንዲፈትል አይወድ እርሻ ነው መሰል ምን አባቱ እርሻ። እሱ ጋር ተነስቼ በሬ የጠመደ እንደሆነ ቀንበሬን ይዤ እሄዳለሁ፣ ዶማዬን ይዤ እሄዳለሁ። ጣል ያረጋቸው እንደ በሮቹን እኔ በሮቹን ላጥ አድርጌ ነዳቸዋለሁ። ወይኔ ጉልበት ነበረሽ ወይኔ ልጅ ምን ወጣኝና ወይኔ ያስረስ አይደል እንደምን ነው እንደ ወንድ በሆንሽልኝ እያለ ይፈክርብኝ ነበር አባቴ። አባቴ ጋር መጥቼ አባቴ ጋር በልቼ አባቴ ጋር ተኝቼ ነው። እናቴ ጥጥ ስትፈትል እህቴ ጥጥ ስትፈትል አልፈትልም። ኧረ እባክህ ይቺ ልጅ አበላሻት ኧረ እባክህ ትለዋለች እናቴ። ዝም በይ ምን ትበላሻለህ? የኔ ልጅ እንዳንቺ ጥጥ አትፈልትል አትቀመጥም። ፈረንጅ የሰራውን ልብስ ነው የምትለብሰው። ማለት ፈረንጅ የሰራውን ልብስ ነው የምትለብሰው ልጅ አንቺ ጋር መቼ ትጨማለቃለች ይላት ነበር እናቴ። እናንተ ጎትቱ። እነሱ እየፈተሉ በእንጨት ነው በእሳት ነው የሚፈተሉ ማታ ማታ። ቀንማ አይሳካም። እኔ አባቴ ጋር ያገኘሁት ትራፊን ብልት ታረግና ትኝት እውነትህን አንተ ልታገባታለህ በርታ ግድ የለህም ትላለች። አትስቢ ስለሷ እናንተ አፍተልተላችሁ እናንተ ይለፍላችሁ ይላታል። እንዲች እንደተዋደድን እንደተፋቀርና ፈርገባባት እና ይቆጨኛል። ዛሬ በምን አግኝቼ አባቴን አንድ ቃል አናግሬው እንኳን በሞት ከተኛ አንስቶ ቃሉ አይናገርም፣ ድምጡ አይሰማም። 7 ወር ሲተኛ ግን አብሬ ተኛለሁ። እሱ ሲንሸራተት እኔም አብሬ በኋላ እንሸራተታለሁ አብሬ ምኝታችን ለካ ሊሞት ነው። 7 ወር ቀላል ነው። ሕክምና የለ ምን የለ
ምግብ የለ ሳል ማስታወክ መሳል ማስታወክ ደከመ አባቴ ልውጥ አላዛችሁ እና መቼም የሞት መጀመሪያ ሆኖ አባቴ ደም በደም ተራይተው ነው ጓደኞቹም ጎረቤትም የቀበረው አባቴ። እንዲህ እንደዛሬ ሰው አልረከሰም። ማታ ተጠርቶ ማታ ሞተ። ማታ ተጠርቶ አስረስ ያድሉ ተጎርቷልና ቀብር እንድትመጡ ተብሎ የተለፈፈ ዘመድ የሆነ ሰው አሁን የናምባው አማራ አባት በተለይ አጎቶችም አሉ የናምባው እነሱ አሁን ዘመድ ነን። ፊታቸውን ነጭተው ነው ፊታቸውን ንጭት ታርገው አደሩ ደግሞ ጧት ከኛ ጋር ሲመጡ ሚስትየዋ ማቅታጥቃ እነሱ ጋሻ ይዘው እነሰማሊ ጋዝ ያሻግሪ አባት ጋሻ ይዞ መከታዬ ጠበቃ ይለዋል። ሰማሊ ጋዝ ሲደባለቁ አንድ ላይ ያን ያደረ ፊት ላጥ ሲያረጉት የደም ደም ፊታቸው እንዲቆርቆር ሲል ምንም ልጅም ቢሆን አያቸዋለሁ። እንደዚህ ነው ለቅሶ በሱ ይወጣል እና እኛም አልቅሰን ቀበርን አባታችንን ሁለት እኔና እሷ ፊታችንን መንጨት እየፈራን ልጆች ነን። ከዚያ በኋላ ወንድማችን አንዱ ሞተ፣ ትንሹ ሞተ፣ እሱንም ቀበር። ደግሞ ትልቁም ተደገመ። ሜዳ በዶማ ቆፍሮ ስንዴ እሸት ገብስ እሸት የሚያበላኝ ወንድሜ ሞት አለ። ቀበርኩ በቃ ይሁን እንግዲህ ነፍስ ይማር ነው የሚባለው። ያው አንዱን ታሪክሽን ነግረሽናል፣ እናመሰግናለን። አዲስ አበባ መጥተሽ ደግሞ ያለውን ታሪክሽን ትንገረን ካሉ ትነግሪናለሽ። ሁለተኛ ደግሞ ቪዲዮ ማስታወሻችን ነው ለኔና ላንቺ እንዲቀመጥ። ምን ይሰራል? ደስ ይላል። አሁን ደግሞ እንድገመው? አይ አትድገሚው። አይ የሰማነው አሪፍ ነው። ሌላ ጊዜ ሌላ ቪዲዮ ልክ እስኪ ሌላ ቪዲዮ ይንገሩን። ማዘር ማማ ትንገረን ካሉ ትነግሪናለሽ። አዲስ አበባ መጥተሽ ያየሽው ብዙ መከራም አለ። ብዙ መከራም ያንተ አባት ነው ብዙ መከራ ያሳየኝ ልጅ ለማሳደግ ያላየው በጉልበቴ ሰርቼ ተደስቼ የምኖረውን ያንተ አባት ናቸው። በቃ ተይ አባቴ ላይ እንዳለ። ለማንኛውም የዛሬው እናመሰግናለን። አይ ሲጀመርም ከሱ ነው የሚጀመር በኋላ። በጣም እናመሰግናለን። እወድሻለሁ። እወዳለሁ። እድሜና ጤና ይስጥሽ። አሜን። ያኑረን፣ አብሮ ያኑረን። አሜን። ሰላም ያርግልን። አንተም ውልድ ያርገህ ለመሳም ያበቃኝ። እመቤቴ እሷ ታሟላልን ድንግላለች። እሷ ታሟላልኝ እመቤቴ ለምናታለሁ። አሁንም እየለመንኩሽን አሰልችኝ አንቺ እናቴ። ያናገርኳት መልስ የምትሰጠኝ እናት አለች። እንኳን ልጅና ልጅም ትሰጥልኛለች። አሁን እመቤቴን ገና 3 ወሬ ነው ካገባው። በቃ ምንድን ነው ይሄን ያከለ? በቃ ማማኝ መልካም ቀን። የሁላችንም ቻው።